ኪራ ቤት አለ እንዴ? እንዴ ስንት ቀን እኮ እዚህ ሆነ ካየው ማለት አልገባኝም። ትጠጣለህ፣ በዛ ላይ ታመሻለህ። በጣም ነበር ይናፈቀኝ። ቆይ እናቴ፣ እኔም እኮ እወድሻለሁ። ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታ። እሺ። ለምን? በቃ ለሁሉም ነገር ይቅር በይ። ምንም አደረግክ ምንም ኪራዬ፣ እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። የእናቱን ሀዘን መቋቋም ያቃተው ኪራ ዛሬ ላይ ህይወት ከብደዋለች። ጽናትም በጣም ተጨናንቃ ትገኛለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል 7 ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ኪራ በእናቱ ሀዘን መኖር ከብዶታል። ህይወት አስጠልቶታል። አልኖርም እሞታለሁ፣ ለጥናትም አልጠቅማትም የሚል ንግግሮችን ከአንደበቱ እየሰማን እንገኛለን። ጽናትም በጣም ተጨንቃለች። ጽናትም ምሩ ጋር ሄዳ ነበረ። ኪራ ገብቶ ተኝቶ በልቶ እንደሚወጣ ብቻ ትነግራታለች። እምሩም በጣም ትጨነቃለች። ምን እናድርግ እንግዲህ የእናት ሀዘን ቀን ተቀን ነው ውስጥን ስርስርን እየሰረሰረ የሚገባው ለዛ ነው ብላ ትላታለች። አዎ ትክክል ነሽ። ክብሮምም እንደዚሁ ብሎኛል። ታገሽው፣ የእናት ሀዘን ቀስ እያለ ነው የሚገባው ውስጥን ስሜትን የሚሰባበረው ብሎኛል እያለች ስትላትም ነበረ። እንግዲህ ጽናትንም ጓደኞቿ እያጽናኗት ይገኛሉ። ኪራም እንደዚሁ እንግዲህ አልኖርም እያለ እራሱን በመጠጥ እያደነዘዘው ይገኛል። ነገር ግን ጽናትም እንዴት እኔን ጥሎኝ፣ እኔን ለማን ጥሎኝ፣ እኔ ያለሱ እኮ መኖር አልችልም፣ ኪራ ለእኔ ህይወቴ ነው እያለች እንግዲህ እሷን በጣም አዝናና ተጨናንቃ ትገኛለች። እውነት ኪራ ይስተካከል ይሆን የሚለውንም ደግሞ ቀስ እያልን የምናይ ይሆናል። ውድ ቤተሰቦቼ እንግዲህ እምሩ ናሆሜ እቤት ጠርቶታል። እንግዲህ አዲስ ያገኘውን ጓደኛ ማነው ስሙ? አሁን አዲስ ያገኘው ጓደኛ የኪራ ጓደኛ በአንድ ፊት ኪራን የሚጠቅመው ይመስላል። ያው ንግግሮቹ ከነሱ ተጥያቄያቸው መሰረት መልሱ ትንሽ የሚጠይቁት አጠያየቅ አናደዳቸው እንጂ ነገር ግን ኪራን እየጠቀመው ነው። ኪራ እስከ ዛሬ ሳምንት ያቆይሁትኝ እኔ ነኝ፣ በዚህን ሰዓት ኪራ የለም ነበረ፣ እንግዲህ ራሱን ሊያጠፋ ሲሄድ ነው ያገኘሁት እያለ ይላቸዋል፣ ይነግራቸዋል። እነ ናሆሜ ጋር ሄዶ እነ ናሆም እንግዲህ ሲጠይቁትም ነበረ። በዚሁም አጋጣሚ ግን በጣም ትገርማላችሁ እናንተ የስንት ጊዜ ጓደኞቹ። እኔ ታዲያ ትናንትና ያገኘሁትን ኪራን ስለ ኪራ ስትጠይቁኝ በጣም ገረማችሁኝ እያለ ሲላቸውም ነበር። ነገር ግን እነሱም ደግሞ አታስመስል እያሉ ልጁን ሲያጣጥሉት ይገኛሉ። በዚህም ሰዓት ልጁ በጣም ተናዶም ነበረ። በቃ ያለውን ነገር ነግሯቸዋል። ለማንኛውም ለህይወቱ ታስፈልጉታላችሁ፣ ህይወቱን እንዲወድ አድርጉት እያለ ሲላቸው ነበረ። በዚሁም አጋጣሚ ጥሏቸው ሄዷል። ኪራን ያገኙትኝ እኔ ልገጨውም ነበረ። እኔ ምግብ የምበላው ትንሽ አመሻሽቼ ስለሆነ ኪራ በዛ ሰዓት ደግሞ እራሱን ሊያጠፋ ምላጭ ይዞ ሲሄድ አገኘሁትኝ። በዛን የተተዋወቅን የተገናኝ ነው። አንዳንድ ነገሮችን አውርተናል። እናንተም የእናቱን ሞት መደበቅ ልቡን ሰብራችሁታል እያለም ሲላቸውም ነበር። እንደዛም ብሎ ተነስቶ ይሄዳል። በዚሁም አጋጣሚ እንዴ ልጁ እብድ ነው እንዴ ምናምን እያሉ ሲሉ ነበር። ነገር ግን ይሄ እውነተኛ ጓደኛ ነው፣ ትክክል ነው። የኪራን ደስታ የኪራን ሰላም መፍጠር እሱ ይፈልገዋል። ፍላጎቱም ይሄ ነበረ። እንግዲህ እኔ በተቀጣሁበት አለንጋ ኪራ እንዲቀጣ አልፈልግም እያለ ሲል ነበረ። እንግዲህ እሱ የተቀጣበት ህይወት ትክክለኛ መንገድ ስላልሆነ ኪራ እንደዚህ የኔን ህይወት በእኔ በተቀጣሁበት አለንጋ እንዲቀጣ አልፈልግም፣ ፈጣሪ ሆይ እንደ ወደ ህይወቱ መልሰው እያለም ሲልም ነበረ። በዚሁም አጋጣሚ ኪራ ዛሬ በጊዜ ገብቷል ወደ ቤቱ። እሱም ገርሞታል። በጊዜ ገባሁ እያለም ነበረ። ሶፋው ላይ ቁጭ ብሎ ጽናትም የለችም። እሱም ሲጠራት ነበረ፣ ነገር ግን እቤት የለችም። በዚሁም አጋጣሚ
ክብሮ ይመጣል። ክብሮም ሲመጣ እንግዲህ ለኪራ አንዳንድ ነገር ሲለውም ነበረ፣ ሲመክረውም ነበረ። አንዳንድ ምክሮችን ግን ሲመክረው ኪራ ነገሮቹን አልተቀበለም። ግን አንተ እንደዚህ በመሆንህ ጽናትን እየጎዳሃት ነው እያለም ይለዋል። ነገር ግን ኪራ ጽናትን አልጠቅማትም ብኖርም አልጠቅማትም የሚል መልስ ነው የመለሰለት። ተስፋ የሚያስቆርጥ መልስ። ወንድሜ እንደሱ አይደለም ብሎ የራሱ ያሳለፈውንም የህይወት ታሪክ እየነገረው ነበረ። ነገር ግን ኪራ ይህንንም ሊቀበል አልቻለም። ተወንድሜ አንተ አንድ ወንድምህ እንደዚህ ተጎሳቅሎ ራሱን ጥሎ ብታገኝ ምን ትሆናለህ? ምን ታደርግ ነበር ብሎ ሲለው እኔን ለማጽናናት ብለክ ነው አይደለ ወንድሜ የምትለው ብሎ ይለዋል። እንግዲህ በዚህ አጋጣሚ እንዴት ወንድሜ ትለኛለክ በሚለው ማን ነው ክብሮ ልቡ ተሰብሯል። ልቡን ነክቶታል ማለት ነው። እኔ እኮ አባትክ ለእኔ ባይወልደኝም አሳድጎኛል፣ ለእኔ ብዙ ዋጋ ከፍሏል፣ ብዙ ነገር ቀይሮኛል እያለም ሲለውም ነበረ። እንግዲህ እና አንተ ለእኔ ወንድሜ ነው፣ አንተ ለአንተ አባትክ ለእኔ የከፈለልኝ ዋጋ አንተን አንድ ልጁን ወንድሜ አድርጌ ብቀበል እኔ ያንስብኛል እያለም ሲለውም ነበረ። ኪራም እንግዲህ አይ ክብሮ እኔ እንደዚህ ማለት አይደለም እንግዲህ ይቅርታ እያለም ይቅርታ ሲለውም ነበረ። በዚሁም አጋጣሚ ተነስቶ ሄዷል ማለት ነው። በጣም ተቀይሟል። እኔ እንደዚህ ማለት አይደለም ይቅርታ እያለ እሱም ይቅርታ ብሎታል። እንግዲህ የክብሮ የማን ነው የኪራ ጓደኛ ኪራ ጋም ደውሎ ነበር እንደሚመጣ። ጽናትም ወደ ቤት ተመልሳ መታለች። እንግዲህ እሷም ስትመጣ ኪራ ተኝቶም ነበረ። በጣም ትደሰታለች። በዚሁም አጋጣሚ በቃ ህይወቴ ሊመለስ ነው ህይወቴ ብላን የጠራችው እንደዚህ እኮ ስትጠሪኝ ሰምቼሽ አላቅም ብሎ እንግዲህ በሰጠችው ፍቅርና በተቀበለችው አቀባበል ኪራም እየተገረመ ነበረ። ክብሮና ሰኒም እንግዲህ አካኪዳቸው ወደ ፍቅር ይመስላል። እንግዲህ ክብሮ እዛ ሰኒ ቤት መመላለስ እያበዛ ነው። እነሱም እየፎጋገሩት ነው። ይሄ በተልካሻ ለጠይቃት ነገር እዛ ቤት መመላለስ አብዝተካል እያሉ ሲሉትም ነበረ። እንግዲህ በእርግጥ ሰኒ ያው እሷም ከዚህ ፊት ተናግራለች። እኔ ለወንዶች ፊቴን ኮስተር አድርጌ ነው የማሳያቸው፣ ኮሶ ፊት ነው የማሳያቸው እያለችም ስትል ነበረ። ነገር ግን እሱንም እንደዚሁ እሱ በትዕግስት ሲጠይቃት አንዳንድ ነገሮችን እሷ ግን የምትመልስለት መልስ እሬት ነበረ። እንግዲህ የሚማረር ነበረ። ታይ እንደዚህ አትሁኝ እያለም እንግዲህ እሱ የነበረውንም ያሳለፈውንም የህይወት ታሪክ ሲነግራትም ነበረ። አንተ ታዲያ ስለኔ ምን አገባክ? አትፈላሰፍብኝ እያለችም ስትለውም ነበረ። መፈላፈስ አይደለም ነገር ግን ያልተኖረ ልጅነት አይቼ ማለፍ አልችልም እያለም እንግዲህ እሷን እያጽናናትም ነበረ። እግሯንም እያሸላት ነበረ። በዚሁ አጋጣሚ ተው እንጂ የቆየ ቂም አለክ እንደ እግሬን ሰበርከው እኮ እያለችም ነበረ። እንግዲህ በዚሁን አጋጣሚ ለማንኛውም እኔ አሁን ልሂድ ሞቅሞቅ እኮ አድርጊና አሸት አድርጊው ብሏታል። ነገር ግን እሷ አመላለሷ ውሃውን አፍልቼ አይ በቃ እንደዛ ሳይሆን በብረት ድስት አፍልቼ ውስጡ ዘፈዘፍበታለሁ እያለች ስትለውም ነበር። በቃ ሁሌ እየተመላለስኩ እንዳስታምምሽ ፈልግሻል ማለት ነው እያለም ሲላትም ነበረ። እምሩና ማነች ጽናትም ሄደው ነበረ እሷን ሊጠይቋት። እንግዲህ አንዳንድ ነገሮችን እየጠየቋትም ነበረ። ክብሮ ግን እዚህ ቤት መመላለስ አብዝቷል እያሉም ሲሏት እንግዲህ እናንተ ናችኋ እየላካችሁብኝ ምግብ እና ታዲያ ምግብ እየሰራ እኮ ነው የሚያመጣልሽ፣ እሱ ራሱ እኮ ነው የሚሰራው ምናምን ይሏታል። እንዴ እሱ እኮ ጽናት ነው የላከችኝ እያለ ነበር ምናምን ትላቸዋለች። አይደለም እሱ ራሱ እንዴ ክብሮ መዋሸት ጀመረ እንዴ እያሉ ሲሉ ነበረ። እንግዲህ ለማንኛውም ተሱ የተረፈ ጨጓራዬን እናንተ ማታቃጥሉኝ እያለች ስትላቸውም ነበረ። እንዲያውም ሙያ የለሽም እያለ ሲለኝ በጣም አናዶኛል እያለች ስትልም ነበረ። እሱም ደግሞ ለኪራ እንደዚሁ ነግሮታል። ሙያ የለሽም ብያት በዛን የተናደደችው በዛ ነው የምንጣለው እያለም ሲልም ነበረ። እንግዲህ ጽናትና ኪራ ወደ ነበረው ፍቅራቸው የተመለሱ ይመስላሉ። መጨረሻም ላይ እንግዲህ እሷም ያለውን ፍቅሯን ስትሰጠው እሱም እንደዚሁ ያለውን ነገር ይቅርታ ብሏታል። ወይኔ በቃ የኔ መቀየር ብቻ ነው አይደል እሷን እንደዚህ ያስጨነቃት እያለም ሲላትም እንግዲህ ለማንኛውም አሁን እጅግ ጉርሻክ ናፍቆኛል፣ ሳሎን እንሂድና እንብላ ትለዋለች። እሺ አንድ ቃል ግቢልኝ ይላታል። ምንድን ነው ስትለው አጎርስሻለሁ እኔ ነኝ ማጎርስሽ ብሎ ይላታል። እሺ በቃ ለማንኛውም እዚህ ላምጣ ወይንም ሳሎን ስትለው አይ ሳሎን እንበላለን ብሎ ይሄዳል።
በዚሁም አጋጣሚ ኩሽና ላይ ሄደው እንግዲህ ፍቅራቸውን ይህን የጠነዛ ፍቅራቸውን እንደገና መልሰውታል። እንግዲህ እንዲያገረሽ አድርገውታል። ማን ነው ጓደኛው ይመጣል። ኩሽና ላይ ቆመው አንዳንድ ነገሮችን ሲያወሩ ጓደኛው የነበረው ጓደኛ ይመጣል። እንዲህ በየት ገባክ እያሉም ሲገረሙ ነበረ። እሱም ደግሞ ለዚህ ለእግሬ አጥሩን ሰብሬ የገባሁ እያለም ሲል አንተ አታደርገውም አትባልም አንተ ብድ ልጅ እያለም ሲለውም ነበር። ለማንኛውም ደስ ብሎኛል ወደ እንደዚህ አይነት ህይወትህ መመለስክ ምናምን እያለውም ሲለውም ነበረ። እንግዲህ እሱም ደውሎም መጀመሪያ እንደዚህ አይነት ህይወት ወደ ህይወቱ ስለተመለሰ በጣም ደስ ብሎኛል፣ ተመስገን፣ ይሄ ሁሉ ዋጋ የኔም ዋጋ አለበት፣ ዋጋዬን ከፍያለሁ እያለም ሲል ነበር። ይህንን የሚያለበት ምክንያት እንግዲህ ለናሆሜ ወደ ህይወቱ እንዲመለስ አድርጉት፣ አትጣሉት፣ በአሁን ሰዓት ታስፈልጉታላችሁ እያለ ሲለውም ነበረ። እንግዲህ ናሆሜ የመከረው መስሎት ነው። ነገር ግን ኪራ ሊቀይረው የቻለው የጽናት ፍቅር ነው። በጣም ደስ የሚል ፍቅር ያሳልፋሉ ብለን ተስፋ እናደርጋለን። በዚሁም አጋጣሚ እንግዲህ ሰኒም ክብሮ ጋር ትኖራለች፣ አዲስ ፍቅር ታሳልፋለች ብለን እናሳልፋለን። እንግዲህ ሶስቱም ሴቶች ሶስት ጥንዶች አግኝተዋል ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ። ወዳችኋለሁ። ባይ ባይ።